ዛሬ ደግሞ ደይን ያለበት ሰው ዘካውን እንዴት ነው የሚያወጣው የሚለውን አንገብጋቢ ሀሳብ ላንሳላችሁ። የብዙዎቻችሁ ጥያቄ እንደሚሆን ተስፋ አደርጋለሁ። በባለፈው እዳ ያበደረ ሰው ከዚህ ካበደረው ገንዘብ ላይ ዘካ ያወጣለታል ወይንስ አያወጣለትም የሚለውን ሀሳብ ወደ እናንተ አድርሼ ነበረ። ብዙዎቻችሁ እንደተጠቀማችሁበት ተስፋ አደርጋለሁ። ዛሬ ደግሞ እሱ እዳ ያለበት ሰው ዘካውን ሲያወጣ እዳውን ሰው ላይ እሱ ላይ ያለበትን እዳ ይቀንሳል ወይንስ ደምሮ ነው ዘካ የሚያወጣው የሚለውን ሀሳብ እናንሳ። ይሄ እዳ በፍጥነት የሚከፈልና ቆየት ተብሎ የሚከፈል እዳ ሲሆን ልዩነት አለው የለውም የሚለውንም ሀሳብ አክልበታለሁኝ። አብራችሁን ቆዩ። ምናልባት ትንሽ ደቂቃው ዘለግ ካለ አፍትሉኛላችሁ። እንግዲህ መዝሀቡነ ሻፊዒ የሚለው እዳ ላ የምነዑ ሚነ ዘካ ነው። አደይኑ ላ የምነዑ ሚነ ዘካ ነው የሚሉ ሻፊዕያዎቹ ማለት ደይን ከዘካ አይከለክልም ነው የሚሉት። ስለዚህ ደይኑ ሐለን ካነ አው ሙአጀላ አሁን በፍጥነት የሚከፈል ደይንም ይሁን ያለበት ሰውየው ወይንም ዘግይቶ የሚከፈልም ይሁን ሰዋኡን ካነ ሊልአደሚ ያ ደይኑ የአደሚ የሰው ልጅም ደይን ይሁን ወይንም የአላህም ይሁን ምንም ላፈርቅ። ስለዚህ ደይኑ እንዳለ ይሁንና ከሙሉ ደይኑም የራሱ ገንዘብም ላይ ደምሮ ዘካ ያውጣ ነው የሚሉት። የመዝሀብ ሻፊዒ አቋም ይሄ ነው። ይህንን አቋም የመረጡ ሙዓሲሮችም ይገኛሉ። ነገር ግን የጅምሁር ዑለማዎች አቋም የሐናቢላዎቹ፣ የማሊኪያዎቹ እንደዚሁም ደግሞ የአሕናፎቹ አቋም አደይኑ የምነዑ ሚነ ዘካ ነው። ደይን ዘካን ይከለክላል ነው። ያ ማለት ኢዘ ስተግረቀ ደይን ኩለ ማሊህ ሁሉንም ገንዘቡን ደይኑ ከበላበት፣ ለምሳሌ አንተ 1 ሚሊዮን ብር አለህ ብለን እናስብ። ያ 1 ሚሊዮን ብር ደግሞ ሌላ ደይን አለብህ ብለን እናስብ። ላ ዘካተ ዐለይክ ዘካ የለብህም ነው የሚሉት። ምክንያቱም ይሄ ደይን ኦልሬዲ ገንዘብህን ወይንም ደግሞ ደይኑ ከኒሳብ ካጎደለብህ እንደዚሁ እንትን ይላል ማለት ነው። ወይንም ደግሞ አትሊስት አሰር አለው ራሱን የቻለ አፌክት ያደርገዋል። ለምሳሌ 1 ሚሊዮን ብር አለብህ። ከ1 ሚሊዮን ብር 200,000 ብሩ ደይን ነው። ደይንህን ቀንስ ነው የሚሉት። ከ800,000 ብር አውጣለት ነው የሚሉት ማለት ይሄ የጅምሁሮቹ አቋም ነው የሚሆነው ማለት ነው። ነገር ግን አሁን ትልቁ ጥያቄ ይሄ ደይን የሚሉት እነሱም ሐለን ካነ አው ሙአጀላ ነው የሚሉት። አሁን የሚከፈልም ቢሆን በኋላ የሚከፈል የሰውም ይሁን የአላህም ደይን ይሁን ዞሮ ዞሮ ያ ደይን መጀመሪያ መነሳት መቻል አለበት የሚል ሐሳብ ነው ያላቸው። ነገር ግን ከባንክ ጋር በተገናኘ ብዙ ጥያቄዎች እየቀረቡልኝ ነበረ ከሰሞኑ። ማለት ከባንክ ብድር ባትለውም ፋይናንስ ትደረጋለህ ወይ ቤት ይገዛልሃል ወይ መኪና ይገዛልሃል ወይ ደግሞ ሸቀጣ ሸቀጥ ያሟ